ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንት ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። ገንዘብ እየተከፈላችሁ የሰው ስም ለምታጠፉ አክቲቪስቶች እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። ሰላም እንዴት ናችሁ? ያው እንግዲህ መግቢያው ላይ እንዳያችኋቸው የሳምንቱን እንዲሁም የዕለቱን አነጋጋሪ ቪዲዮዎች ይዘን መጥተናል። ቻናሉን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮአችን። እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ። ያው እንግዲህ እሼቱ መልስ ሰጥቷል። መልስ የሰጠውም ከፐርፐዝ ብላክ ጋር ተያይዞ ስሙ ስለተነሳ ነው። ማስታወቂያ ሰርተሃል ምናምን አብረህ አስተባብረሃል ምናምን ተብሎ ነው እና እሼቱም ያው እንግዲህ ሰውየው እንዳለው እንዳያችሁት መልስ ሰጥቷል። እስኪ የእሼቱን መልስ አይተን እንመለስ። ሰሞኑን ከፐርፐዝ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ከ1 ቢሊዮን ብር በላይ እስከ 1 ቢሊዮን ብር ነው ይዞ የጠፋው። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሼቱ መለሰ እዚሁ ነው ያለው። ከፐርፐዝ ብላክ ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎች እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይሄውልህ ወንድሜ 2012 ዓመተ ምህረት ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ አምጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ፐርፐዝ ብላክ ኢትዮጵያ በማስከተል ፐርፐዝ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። ያው እንግዲህ እንደሰማችሁት ነው። እኔ ከፐርፐዝ ብላክ ጋር ማስታወቂያ የሰራሁት 2012 ነው ብሏል። እሱም የቤት አክሲዮን ሳይጀምር በፊት ነው ብሏል። እስኪ እናንተ ምን ትላላችሁ በዚህ ሐሳብ ላይ? አሁን በርሲሳ በእሼቱ ጉዳይ በድጋሚ ቪዲዮ ሰርቷል። እጅግ የሚያሳፍር ቪዲዮ ነው። አይቼዋለሁ። በጣም ቢያንስ ከአሁን በርሲሳ የማይጠበቅ ጸያፍ የሆነ ቪዲዮ ካፈርኩ አይመልሰኝ የሚል ነው የቪዲዮ ርዕስ ማለት ነው። አሁን በርሲሳ ጭራና ቀንድ ያለው ስህተት ተሳሳተ። በእሼቱ ጉዳይ አገኘው ብሎ የሆነ ነገር ተናገረ አይደለም። መረጃውን የሰጡት ሰዎች ሊሆኑ ይችላሉ። ዋቴቨር ሙልጭ ያለ ውሸት ነበር አሁን በርሲሳ የተናገረው። ሪል ስቴት ምናምን ሰራለሁ ብሎ በማይሆን ዋጋ ምናምን ከ1 ቢሊዮን በላይ አጭበርብሮ ከሀገር የተሰወረው ሰውዬ አለ። ግን ደግሞ ያንን አሁን እሱ የለም። ግን ደግሞ ያንን በማስተባበር ማስታወቂያ ሲሰራለት የነበረው ሰውዬ ግን እዚሁ ሀገር ውስጥ አለ። መያዝ ይቻላል። እሱ አይነት የህግ ጥቆማ ነበር ሲያደርግ የነበረው። ሙልጭ ያለ ውሸት ነው። ማስታወቂያ አልሰራም።
ከዛ አሁንታ በርሲሳ መቼም ሞራል እንዳለው ሰው የእውነት የፍትህ የተጠያቂነት ጉዳይ ይገደዋል የሚል ሴንስ ነው መቼም ለሱ ያለን እምነት። ኦኬ እሺ እኔ ዋና እልህ አይደለም ጉዳይ ለሌላም ጊዜ ባህል እንዲሆን ነው። ሰዎች ራሳቸውን ግልጽ ማድረግ አለባቸው። አረግ ያለው ኦር አላረኩም ብለው ይሄ ልክ ነው ምናም ብሎ ያልፋል ብለን ስንጠብቅ አይኑን በጨው ታጥቦ አሁንታ በርሲሳ መጥቶ ይዞት የሄደው ገንዘብ እኮ የሪል ስቴቱን ገንዘብ ብቻ ሳይሆን እንግዲያውስ ለዚህ እስቲ መልስ ስጥ የፋርሚንጉም ገንዘብ እዛ አካውንት ውስጥ አለ አይነት ውሽልሽል ያለ ነገር አለ እና ከሪል ስቴቱ ጉዳይ ላይ ጋር አያይዘህ የእሸቱን ስም ለምን አነሳ? ለምን አነሳ? ሪል ስቴቱ ጋር እሸቱን አገናኝተ ስሙን አንስታል ለምን አነሳ? ሶሪ አይባልም? ያው ይሄ ልጅ ደግሞ እያለ ያለው አሁንታ በርሲሳ ተሳስቷል እያለ ነው ያለው። እስኪ እናንተስ ምን ትላላችሁ በዚህ ሐሳብ ላይ? ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንቴ ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። እላዩ ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ፣ ተዘግቷል እሱ አካውንት። እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። ሁላችሁም ይሄ በዚህ ነው የምታገኙኝ ከዚህ በኋላ። ይሄ ነው የኔ አካውንት፣ ሁለተኛ አካውንት የነበረው ነው አካውንት። ሁላችሁም ይሄን አካውንት ፎሎ አድርጉት ፋሚሊ። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንቀጥላለን አንቆም። ያው እንግዲህ እንደሰማችሁት በአሁኑ ሰዓት የጆን ዳንኤል አካውንት ተዘግቷል። ከ3 ሚሊዮን ፎሎወር በላይ ያለው አካውንቱ የቲክቶክ አካውንቱ ተዘግቶበታል። ያው እንግዲህ ይመለሳል ብለን ተስፋ እናደርጋለን። እስቲ ምንድነው ያዘጋው ብላችሁ ወይስ ማን ነው ያዘጋው ብላችሁ ታምናላችሁ? ያው ከዚህ በመቀጠል ደግሞ አንድ የሚገርም ቪዲዮ ጋብዛችኋለሁ። ጊዜ ቀዳሚ ከፊል ነው ቀዳሚ የዱላላ ህዝብ ሆይ ንጉሥ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ አቤት ንግሥት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ንጉሥ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ ይሄ ነው ለኔ የሚመጥን። ማርች ጨርሱት። ምንድነው የምትሰሩት? ጨርሱ አላለችም እንዴ? ታዲያ ሰውዬው ነው አሙዙን አልኩኝ እንዴ? አረ ንጉሥ ሆይ ምን አረኩ ነው እንዴ? አረ ወይኔ ሁለተኛውን ሰው አቅርቡት። የማንም ከንቱ አበሳጮት አይደል ንጉሥ ሆይ? እኔ ክሶታለሁ። ማስቲ ቆቀረው አንቺ ምን እሺ ነው ሙድ እያዘብኝ ነው ያሉት? አይዞህ በቃ እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያዛችሁ አላችሁ። ተዘጋ አንቺ ቆቆሪዘሽ ትመጫለሽ። ቆቆሪዘሽ ንጉሳችንን ማጫወቻ ታደርጊያለሽ። ደሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ እዚህኛን ያስቆሙናል። ምንድነው ነገር ኖሮሽ? ምን ለማለት ፈልገህ ነው? ያበረ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልነገርኳችሁም? ለካ ከፊውቸር ነው የመጣው። ያው እንግዲህ የዛሬዎቹ ቪዲዮዎች እነኚህ ይመስሉ ነበር። በሌላ ቪዲዮ እስከምንገናኝ ቻው ቻው። ሰብስክራይብ እያደረጋችሁ ይመቻችሁ።